ይሄ መልእክት ለኢትዮጵያ ሕዝብና ለጌታቸውን ፋይቱ ለሚያዘጋጀው ማለት ነው። እኔ ጌታቸውን የጠየቁት አብረን ከምንሰራው ቢዝነስ ከትኬት 10% ስጠኝ ነው እንጂ ያልኩት ፋይቱን የተቀበልኩት ቆይቷል። በ5 ሚሊዮን ተስማምተናል። አሁን መጥቶ እሱ ፕሮፌሽናል በሆነ ዌይ 10 ሚሊዮን ብር ያሸነፈ ይዞ ይሄድ አለ። እኔ እሱ ምን አገባኝ? አያገባኝም እኮ እኔ ከትኬቱ ከሚገኘው ትኬት 10% ስጠኝ ነው ያልኩት። በፍቅር ሲዝን ወንድና ሴት አብረው ሲተኙ የተከለከሉ አደራረጎች አሉ ወይስ ሁሉም ይፈቀዳል? አንድ ሶስት አይነት ብቻ ነው የሚፈቀደው። ንገረን። ምን? አንደኛው የጎን ሁለቱም ተኝተው የጎን ከእንደገና የቁምና ከላይና ከታች። ለትግራይ ሲኖዶስ ለመንበረ ሰላማ አንድ ጊዜ እናጨበጭባለን። ክብር ለኢየሱስ ይሁን። በተለይም አባ ሰረቀ ተብለው የሚጠሩት አባት ጵጵስና ከወሰዱ በኋላ አባ ሰላማ የተባሉት ወደ ሀገር ውስጥ ከገቡ በኋላ ብዙ ተሐድሳውያን ሲያነሱት የነበረውን ጥያቄ አዲስ አበባ የሚገኘው ሲኖዶስ ሳይፈታ ቀርቶ አሁን ላይ መንበረ ሰላማ ተብሎ የተቋቋመው የትግራይ ሲኖዶስ የተሐድሶችን ጥያቄ በመፍታት ላይ ይገኛል። ከዚህ እሸቱን ማስወግዷለሁ ካስፈለገ ከዚህ ከሚዲያ ፕላትፎርም ነው እናስወግደው። ሰላም ክቡራን ተመልካቾቻችን፣ የዛሬው ምን አዲስ ልዩ መሰናዷችን ተጀምሯል። በኢትዮጵያ ለመጀመሪያ ጊዜ በቅርቡ የተካሄደው የኤምኤምኤ ፋይት መነጋገሪያነቱን ቀጥሏል። የሚክስድ ማርሻል አርት ባለሙያ ነኝ የሚለው ሴዶም የቀረበለትን ጥያቄ ተቀብሏል። እንከታተለውም። 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። በእናታችሁ 10 ሚሊዮኑን እንስጡትና ግን ቀጥቅጡልን። በኢትዮጵያ ሕዝብ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። A few moments later አበሻ እኔ እንደውም ሞኝ እየሆንኩ ነው መሰለኝ። ያው ኮሜንት ላይ እኮ 30% ጠይቅ ከትኬት እያሉኝ ነው። ዛት ሚንስ 30 ሚሊዮን ጠይቅ እያሉኝ ነው። ቴዶ ምን አይነት ማት ውስጥ ነው የገባው? ብራዘር በቃ አልወዳደርም በል በቃ ተዋቸው። ይሄ መልእክት ለኢትዮጵያ ሕዝብና ለጌታቸውን ፋይቱ ለሚያዘጋጀው ማለት ነው። እኔ ጌታቸውን የጠየቁት አብረን ከምንሰራው ቢዝነስ ከትኬት 10% ስጠኝ ነው እንጂ ያልኩት ፋይቱን የተቀበልኩት ቆይቷል። በ5 ሚሊዮን ተስማምተናል። አሁን መጥቶ እሱ ፕሮፌሽናል በሆነ ዌይ 10 ሚሊዮን ብር ያሸነፈ ይዞ ይሄድ አለ። እኔ እሱ ምን አገባኝ? አያገባኝም እኮ እኔ ከትኬቱ ከሚገኘው ትኬት 10% ስጠኝ ነው ያልኩት። በቃችሁ አይደል? ቢዝነሱ ያው ሁላችሁ የምትመጡት ፋይቱ እኔን ብላችሁ ነው የምትመጡት። እኔም ብላችሁ እስከመጣችሁ ድረስ እኔም ልጠቀም። ለምሳሌ 10,000 ሰው የሚገባ ከሆነ ከ10,000 ሰው 10% ስጠኝ ነው ብዬ ጥያቄ ጠየቁት እንጂ ፕሮፌሽናል ዌይ በሆነ መንገድ 10 ሚሊዮን ብር እና ውሰድ ካሸነፍክ ምናምን ይሄ ፕሮፌሽናል መንገድ አይደለም። ስለዚህ ይሄ ፕሮፌሽናል መንገድ ስላልሆነ እኔ አክሰፕት አላደርግም። እኔ የምፈልገው ከምናመጣው ቢዝነስ አንድ ላይ እንድንሰራ ነው። ህዝቡም እንዲያቀል የሚፈልገው አንተ በስካቫተር ተጠቀም፣ እኔ ከማንኪያ ከምንሰራው ቢዝነስ እኔ በማንኪያ አንተ በስካቫተር ነው ብዬ ጠየቁት። ከተስማማው እሺ ይላል፣ ካልተስማማው ይቀራል እንጂ ገብቶ ቪዲዮዎች ላይ ሪፖርት በማስደረግ ቪዲዮ በማስጠፋት አካውንት ላይ ሪፖርት በማድረግ እኔም ማሸነፋችን ማለት ነው። እኔ ቲክቶክ ተዘጋ አካውንት ያልተዘጋ በኢትዮጵያ ህዝብ ውስጥ ለዘላለም አንድ ቪዲዮ ሌላ አካውንት ከፍቼ ብለክ በሚሊዮኖች ይታያል ማለት ነው። ስለዚህ አንተና ጓደኞች ጀሌዎች መተህ አካውንት በማዘጋት ይሄው እኔ አካውንቴ ልከታች እንደምታዩት ዋርኒንግ ይላል። ያያችሁት ነው። አካውንት በማዘጋት ምንም መፍትሄ አይመጣም ማለት ነው። ቢዝነስ ነው የምንሰራው። ምንም ሌላ የሀገር ጉዳይ አይደለም። ምን አይደለም። በቢዝነስ ከተስማማን እንስማማለን፣ ካልተስማማን አንስማማም እንጂ እንደ ፈሪ መተህ አካውንት ማዘጋት ወይም አካውንት ላይ ሪፖርት ማስደረግ አይደለም። አንተም ጆኒም ሌሎቹም ማለት ነው። ስለዚህ ቢዝነስ ነው፣ ካልተስማማን ይቀራል፣ ከተስማማን ይካሄዳል ማለት ነው። ምንድነው እኔ አካውንት ወደ ማዘጋት መምጣት ማለት ነው? ለምን ጥቅር አይልም። የኔ አካውንት ግን ክብሬን አስጠብቂያለሁ። ይሄን እንድታቆልኝ ነው ኢትዮጵያ
ምፈልገው يلا ተፈጠረ በሀገራችን ኢትዮጵያ በማህበራዊ ሚዲያ በርካታ ይዘት ፈጣሪዎች አሉ። ከነዚህም መካከል ዘወትር በሚያነሷቸው ሐሳቦች አወዛጋቢ የሆኑ በርካታ ግለሰቦችም አሉ። ከነዚህም መካከል የፍቅር ሲዝም መስራቹ ደምሳሽም እጅግ አወዛጋቢ የሆነ ቃለ ምልልስን ሰጥቷል። እንከታተለው። በፍቅር ሲዝም ወንድና ሴት አብረው ሲተኙ የተከለከሉ አደራረጎች አሉ ወይስ ሁሉም ይፈቀዳል? አሉ ሶስት አይነት ብቻ ነው የሚፈቀደው። ንገረን። ምን? አንደኛው የጎን ሁለቱም ተኝተው የጎን ከእንደገና የቁምና ከላይና ከታች You serious? ሶስት ፖዚሽን ብቻ ነው በእኛ የተፈቀደ። ይሄ ሌላ ከኋላ እንዳይጠቀሙ ነው። ከኋላ የሚባል ነገር አይፈቀድም። ምክንያቱም ሰዎች አሁን ወደ ተሳሳተ አስተሳሰብና መንገድ የሚሄዱት ከኋላ በማድረጋቸው ነው። ይልቁም ታዲያ ምንድነው በፊት ለፊት ነው ቆመው ይችላሉ። በፊት ለፊት ፊትና ፊት እየተያዩ ተኝተውም ፊትና ፊት እየተያዩ በጎን ይችላሉ። ከእንደገና ከላይና ከታች እሷ ወይ ከላይ እሱ ከላይ ሆኖ ይችላል። ከዛው ቆመው እንዴት ነው ቆመው እንደ ወንድና ሴት እንደዚህ ቆመው እንደዚህ እንዴት በፊት ለፊት እንዴት ነው የሚገባው? ይችላል ማለት ጉልበት ላለው ሰው ይችላል። ጉልበት ይጠይቅ ይሆናል እንጂ ይቻላል። ወይም ደግሞ የሷና የሱ ቁመት መመጣጠን ይፈልግ ይሆናል እንጂ ይቻላል። አንተ እንደዛ ታረጋለህ? ወይ እሷ በጣም ረጅም ከሆነች ወይ እሱ በጣም አጭር ከሆነ ሊያስቸግራቸው ይችላል። ግን ይችላሉ እንደዛ። መቆማቸው ካልቀረ አንተ ለምን በኋላ በኩል እንዳዞር የሚከለክል ምንድነው? ይለምዳሉ። ሌላ ቀዳዳ ይለምዱና ወደ ሌላ ችግር ውስጥ ይገባሉ። አሁን ያለው ያ ነው። በዋናው አስመስሎ ሌላ ቦታ ላይ ሌላ ነገር ይለምዳሉ። በዚህ ምክንያት አሁን ያለው ያው ለዛ ተብላ ነው። ግን ከዛ ውጪ ኦኬ መዞሩን ዙሩ፣ ግን ከተፈቀደው ቦታ ውጪ አይቻልም የሚለውን ህግ ማውጣት አይቀልም አይደለም። ከኋላ ይልቅ ከፊት ነው ፍቅርም የሚጨምረው። ከኋላ የሚባል ነገር ጥሩ አይደለም። በራሱም ደግሞ ሌላም ትርጉም አለው። ፊት ለፊት ያለ ፈገግታ፣ ፊት ለፊት ያለ ፍቅር፣ ፊት ለፊት ያለ እይታ ጥሩ ነው የሚለው ነው። ግን እኮ አንተ ቤት አንድ ምዕመን ስትናገር የሰማዋት ምስክርነት ስትሰጥ ነብይ ደምሳሽ ለሰው እንደዚህ ይናገራል፣ የሚፈቀደው እንደዚህ ነው ይላል እንጂ እሱኔ ያው ምስክር ነኝ አግኝቶኝ 7 አይነት ስታይል ነው የተፈራረቀብኝ ትላለች። አስታውስካት አንዲት ልጅ በቸርች ውስጥ በተፈጠረ አለመግባባት ሚስጥር ስታወጣ ነበር። ራሱን ከሷ ምንም አይነት ግንኙነት አልተደረገም። ውሸቷን ነው። በፍጹም ስም የማጥፋት ወንጀል ነው። እኔ አንተ ነው ማምነው። ልጅ አለ አለኝ፣ 2 ልጆች አለኝ። እሺ አንተ የትኛውን ስታይል ተጠቅመህ ነው ልጅ የወለድከው? እውነት ለመናገር በዛ ጊዜ የዛሬ 17 ዓመት ነው። የዛ ጊዜ ይሄ እንትን አልነበረም። ስለዚህ ከኋላ ተጠቅሜያለሁ። ኦኬ You serious? የመጀመሪያ ልጅ ምክንያቱም የዛ ጊዜ ሃይማኖቱ ነብይ ቢባልም ብዙ መልእክት አልተነገረኝም። እንዲሁ እንደለበስክ ነው ያገለገልካት? ግን መጨረሻ ላይ ቤተሰቦቿ በጣም ተናደው በቃ በሃይማኖቱ ስለሚናደዱ በጣም ጣልቃ ገቡ። እናትየው አብረውን እስከ ፈንተኛት ያፋቱን እነሱ ናቸው። በስማ በጣም ፋትና የ18 ዓመት ልጅ አለኝ፣ 2 ልጅ አለኝ። ሰው ልትጀምር ስትል ትላለህ? ድሮም ነው እኮ ሃይማኖቱ ከተጀመረ አሁን 19 ዓመት ሊሆነው ነው።
ከቅርብ ጊዜ ወዲህ የወንጌላውያን አብያተ ክርስቲያናት መሪዎችና ፓስተሮች የሚሰነዝሯቸው ትችቶች ሁሉም የኦርቶዶክስ ተዋሕዶ ቤተ ክርስቲያንን የሚተቹ ናቸው። በቅርቡ መንበረ ሰላማ የወሰነውን ውሳኔ አስመልክቶም በወንጌላውያኑ ዘንድ ጮቤ የሚያስረግጥ ሆኗል። እንከታተለው። ለትግራይ ሲኖዶስ ለመንበረ ሰላማ አንድ ጊዜ እናጨበጭባለን። ክብር ለኢየሱስ ይሁን። በተለይም አባ ሰረቀ ተብለው የሚጠሩት አባት ጵጵስና ከወሰዱ በኋላ አባ ሰላማ የተባሉት ወደ ሀገር ውስጥ ከገቡ በኋላ ብዙ ተሐድሳውያን ሲያነሱት የነበረውን ጥያቄ አዲስ አበባ የሚገኘው ሲኖዶስ ሳይፈታ ቀርቶ አሁን ላይ መንበረ ሰላማ ተብሎ የተቋቋመው የትግራይ ሲኖዶስ የተሐድሶችን ጥያቄ በመፍታት ላይ ይገኛል። ላይ ታምረ ማርያም የተባለው መጽሐፍ ስተት እንዳለበትና ስተቱ ተወግዶ እንደገና ለህትም እንዲበቃ ትእዛዝ ተላልፏል። ይሄ የተሐድሶ አንድ ውጤት ነው። በዙ ዙሪያ ስትለፉ ስትደክሙ የነበራችሁ በጠቅላላ እግዚአብሔር አብዝቶ ይባርካችሁ። ገና እግዚአብሔር አሳልፎ ይሰጠናል። እግዚአብሔር ትውልዱን ይሰጠናል። እግዚአብሔር አባቶችን አስነስቶ እውነትን የሚናገሩ አንደበቶችን እግዚአብሔር ይገልጣል። ክብር ለኢየሱስ ይሁን። እግዚአብሔር አለኝ የምድሪቷን ታሪክ የምቀይረው አለኝ። አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። በዚህ ደረጃ ስለኔ መጥፎ ነገር የምትሰሩ ከሆነ አጠገቤ አፍንጫዬ ላይ ያለው ሰው ነው የምጠይቀው። ይሄን ማወቅ አለባችሁ። እናንተው አውርታችሁ እናንተው ተናግራችሁ ለህዝብ አስተላልፋችሁ አደጋ እንደደረሰባቸው ስማቸውን ጠርታችሁ ካላችሁ ጥያቄው እንዴት ነው አደጋው የደረሰው? እንግዲህ ሚዲያ ላይ ከምታወሩትና ከምትናገሩት ንግግር አንጻር አንስተን እኛም ለህዝብ እናስተላልፋለን። እንዴት ነው? ንብረት ላይ አደጋ ደርሷል ወይ? ሰዎች ላይስ አደጋ ደርሷል ወይ? ምንድነው አደጋው? በመንግስት ላይ የመንግስት ንብረት ከሆነ አደጋው እንዴት ነው? ማለቴ የመንግስት አደጋ ለምሳሌ መንገድ ፖል ከሆነ ይከፈላል። ወገን ላይ ሰው ላይ አደጋ ደርሷል። ይህንንም ነገር በደንብ ሊብራራልንና የመንግስት አካል ወይም ደግሞ የትራፊክ አካል ይህን ነገር አጣርቶ ለህዝብ ሊያሳውቀን ይገባል። ምክንያቱም እንደሰማነው ከሆነ የእሷ ወዳጆች ከወደ አሜሪካ ተቀምጠው የሚያደራጁት ሰዎች ፖልና ወይም ደግሞ የመንገድ መብራት ገጭተው አደጋ እንደደረሰባቸው በሶሻል ሚዲያ ሲያወሩ ነበረ። ስለዚህም የልጅቷ ነፍስ ሳይሆን ያሳሰባቸው ሊያሾ አደጋ ደረሰ ተብሎ ስታወራ ወንጀለኛ ናት ተብሎ እየተጠየቁበት ስለሆነ እኔም እንግዲህ ሚዲያ ላይ የተወራውን ነገር ይዤ ሳይሆን ያየነው ነው። እንግዲህ ተለቋል ቪዲዮ። እንዴት ነው የመንግስት ንብረት ላይ ጉዳት ደርሷል፣ የሰው ህይወት ላይ ጉዳት ደርሷል። አደጋው እንዴት ነው? ይህንን ነገር ግልጽ ብታደርጉልኝ የህግ አካላቶች ወይም ደግሞ የህግ ክፍሎች ደስ ይለኛል። አመሰግናለሁ። ልጅሽ ላይ ላላችሁት እግዚአብሔር ነው ልጅን የሚጠብቀው፣ እኔ አይደለሁም። እኔ ከእናንተ አፍ ጠብቃት አልችልም። ከአጠገቤ ግን እስካለች ድረስ ጠብቃታለሁ። እኔን አልፈ ነው ልጄ ነው የምትነካው ሁሌ ነው የምላችሁ። በተቀረ እንደ በፊቱ ስሜታዊ ሁኜ ግን ልነግራችሁና ልሰድባችሁ አልችልም። ቀን በቀን እየበሰልኩ ነው ያለሁት። በዚህ አጋጣሚ እኔ አሁን አንዳንድ የሚያሳስበኝ ነገር አለ። በዚህ ደረጃ አደጋ ደረሰ ብዬ ሚዲያ ላይ ወጥቼ ስናገር በዚህ ደረጃ ሳይበር ቡሊ እየተደረግኩኝ፣ እየተሰደብኩኝ፣ እየተዘለፍኩኝ፣ ልጄን ምናምን ብዙ ነገር አታክ እየተደረግኩኝ፣ ከዛም ደግሞ ተከሳሹ አመኔ ነኝ። በጣም የሚገርማችሁ ነገር የህግ አካላቶች ይህንን ትኩረት ሰጥታችሁ ልሰሩበት ይገባል። ምክንያቱም አንድ ሰው ሶሻል ሚዲያ ላይ ብዙ ተከታይና ወዳጅ ያለው ሰው አዲስ አበባ ላይ እየኖረ ወይም ኢትዮጵያ ላይ እየኖረ አንድ አደጋ ሲያደርስ በህጉ አግባብ ወንጀለኛ መሆኑ ከታወቀ ቅጣት ይፈጸምበት ወይም ቅጣት ይደረግበት ተብሎ እንኳን ወደ ቅጣት አካል ቢገባ መንግስት የለም እያሉ ልክ እኔን እንደሚናገሩት ሳይበር ቡሊ ወይንም ደግሞ ሶሻል ሚዲያ ላይ ቅስቀሳ አድርገው ነገ ተደራጅታችሁ ወጥታችሁ ድንጋይ ወርውሩ፣ እከሌ የሚባል ባለ ንብረት ወይም እከሌ የሚባል የመንግስት አካል ላይ ሂዳችሁ ጥቃት አድርሱ ብለው የሚያዟቸው ቴሌግራም ግሩፕ አላቸው። ይህንን በደንብ አድርጋችሁ እንድትመለከቱልኝ እፈልጋለሁ። እኔ ለእናንተ መማሪያችሁ ልሆን እችላለሁ። ምክንያቱም እነሱ እዚህ ተቀምጠው ያደራጇቸው ብዙ ሰዎች አሉ። የቴሌግራም ቻናል አላቸው።
ጥፋት እንኳን ታውቆባቸው ጥፋተኛ መሆናቸው ታውቀው በህጉ አግባብ ይቀጡ ቢባል ነገ መንግስትን ይሳደባሉ፣ የህግ አካላትን ይሳደባሉ። ይሄ ለእናንተ ነው፣ ለኔ አይደለም። እኔ ለምጄዋለሁ፣ መሰደቡንም መዘለፉንም መባሉንም ለምጄዋለሁ። ለእናንተ ለህግ አካላቶች ግን ይሄ ትኩረት ሰርታችሁ ልታዩትና ልትመለከቱት ይገባል። ይሄንን ነው ማስተላልፈው። የደረሰው አደጋ መንግስት ላይ ነው፣ ሰው ላይ ነው፣ ግለሰብ ላይ ነው፣ ምንድን ነው ይጣራል። ከዛም እኛም እንስማና ለማውራት ያውቃል። አመሰግናለሁ። ሌላ የምትሉት ነገር ካለ ጥያቄ ካላችሁ እቀበላችኋለሁ። ጋይስ እንዴ ማለት አዎ ይሄንን የኔ ስራ አይደለም። ይሄ የህግ አስከባሪ የፖሊስ የትራፊክ ስራ ነው። እኔ ሰማሁትንና በቦታ ያሉ ሰዎች ያወሩትን ነገር ነው ልናገርና መጥቼ ላውራ የምችለው። የነገሩኝና አደጋ ደርሷል ከሌ የሚባሉ አላልኩም። የሆኑ ሰዎች ቲክቶከሮች አደጋ ደርሶባቸዋል። እናንተ ግን ሊያሾ ከሌ እንደዚህ ብላለች ብላችሁ ለጥፋችሁ የምታወሩ ከሆነ እንግዲህ የህግ አካል ትኩረት ሰጥቶ ሊሰራበት የሚገባው በቴሌግራም እያደራጁ ሶሻል ሚዲያ ላይ ቅስቀሳ የሚያረጉ ወጣቶች ቲክቶከሮች እዚህ ሀገር። በስተመጨረሻም ቢቦይ ቶሚ በቅርቡ ያወጣውን ነጠላ ዜማ አስመልክቶም ቲክቶከሩ የሚከተለውን ብሏል። ከዚህ እሸቱን ማስወግዷለሁ ካስፈለገ ከዚህ ከሚዲያ ፕላትፎርም ነው የምናስወግደው። ማንም ሴት ጋር እንዲፈናፈና አናደርግም። በእውነት ቢቦይ ቶሚም አይቻለሁ። አድርሱልኝ፣ ቆርጠ ላክለት ለቢቦይ ቶሚ ይሄን ቪዲዮ አድርሱለት። ገና ለገና ከሀገር ወጥቻለሁ። ቲክቶከሮች አይደርሱ። አንድ ፓርት ብቻ ከቢቦይ ቶሚ ተመችቶኛል። የቱ እንደሆነ ራሳችሁ ድረሱበት። አንድ ፓርት ከቢቦይ ቶሚ ዘፈን አንድ ፓርቱ ተመችቶኛል፣ የሆነች ፓርት። ሌላው ብዙም አይደለውም። አንዷ ፓርት ግን ተመችተኛለች። ራሳችሁ ድረሱበት። የትኛዋ እንደሆነች አላውቅም። ራሳችሁ አንድ ፓርት አለች ግን አለች። በጣም ወድጄዋለሁ። በጣም የወደድኩት ፓርት ነው። ባይ ዘ ዌይ ቶሚ አፕሪሼት። ግን የሆነ ነገር ያልከው አለ። እነሱን እንደፈን እንወስደዋለን እንጂ አንድ ፓርት አለች ደስ ያለች ስጠት ያደረገበት በጣም ተመችቶኛል። ኤኒዌይዝ ጆሲ የኛ ጠበቃ እያላችሁ አዲስ ቪዲዮ ለቅቅ ያለው እዛ ቪዲዮ ላይ ሴቶች እኔ አላልኩም ብቻ የሆነች ፓርት አለበት። ስለዚህ ጆሲ የኛ ጠበቃ እያላችሁ ሴቶች አዲስ የለቀኩት ድረሱባቸው። ለሁለት ሴት ግን ጥብቅና አልቆምም። ሁለቱ ሴቶች ግን እነማን እንደሆኑ እራሳችሁ ድረሱባቸው። እሺ ለሁለት ሴቶች ግን አልቀረብም። ለሁለት ጃኒ እንዲቤታዩ አንቺ በጣም ሙዳቸው እህቶቼ ናቸው። ጃኒ እንዲቤታዩ ያልሽው ልጅ በጥፊ ነው የምልሽ። ስነ ስርዓት እነሱ ያባለው ጸሐፊ ምናምን እንደውም የማህበሩ ሰብሳቢ ምናምን ነው የማደርጋቸው። ሄሎ ወላካሎ ሄሎ ኧረ ተው አምላኬ አታዋርድ። ለዛሬ ብቻ ጭንቅላቴን አሳነስልኝ። ይሄን ሁሉ አመት ለፍቼ ኧረ ተው አምላኬ። እንዴ ተመስገን። ከኔም የባሰ ሰው አለ። ተመስገን። ባዲ አንዴና አይገባም ባሮኑ ተመርቆ። የተወደዳችሁ የምን አዲስ ተከታታዮች ለዛሬ የመራረጥንላችሁ ልዩ መሰናዶዎች የተከታተላችኋቸውን ይመስሉ ነበረ። ጤና ይስጥልን።